በጣም ደስ ይላል። በብዙ ሺዎች ነው ሰዎች እየመጡ ያሉት። ሰውን የሚቀይረው ሰውን የሚለውጠው የእግዚአብሔር ቃል ብቻ ነው። እግዚአብሔር ይመስገን። እኛ ምን ላይ ነው? ወንጌል ላይ ነው። በጊዜውም አለጊዜውም ቃሉን ስበክ ይላል መጽሐፍ ቅዱስ። ሽቁ መንገድ፣ አሉባልታው፣ የወንጌል እጥረት ሲገጥም የኮንተንት ጠኔ የሚባል ነገር አለ። ኮንተንት የዚህ ሚዲያው ላይ በየቀኑ እየቀረቡ የሆነች የምትሰበሰብ ሳንቲም ስላለች እሷን ለመሰብሰብ ኮንተንት ሲጠፋ አሉባልታን እንደ ኮንተንት አድርገው የተለያዩ ሰዎች ስም እየጠሩ ሲሳደቡ ይውላሉ። እኔ አለኝ የምለውን እውነት ለመናገር አለኝ የሚለውን እውነት ለሰዎች ለማድረስ ኃላፊዎቻቸውን እየጠራው ብሳደብ፣ ባንጓጥጥ፣ ባሾፍ፣ ቁጣቸውን አንዴ ወደ ግራ አንዴ ወደ ቀኝ እየዘቀዘኩኝ ባደርግ እንዴት ሰዎቹን አመጣቸዋለሁ? ቻሌንጅ ማድረግ ያለብኝ ትምህርቱን ከዛ ማለፍ የለበት። ማስረጃዎች መቅረብ አለባቸው። ከዛ ካለፈስ ምንድን ነው የሚደረገው? ጸሎትም። ምክንያቱም ለእኔ ብዬ እኮ ማድረገው ነገር የለም አይደል እንዴ? ሰዎች እንዲህ ለሰዎች ጥቅም ምን ያሰድበኛል ካልተቀበሉኝ? ሪስፖንሲቢሊቲ እኮ የሰው መዳን ከሆነ ሀሳቡ እንዲድኑ እውነቱን ለማድረስ ሙከራ ማድረግ ነው፣ መንገድ ነው፣ ማስረዳት ነው። ከዛ በኋላ ምን ያሰድበኛል? አልተቀበሉ። በቃ እግዚአብሔር ይባርካችሁ፣ እጸልያለሁ፣ እናንተም ጸልዩልኝ ብሎ መለያ ነው እንጂ የሚሆነው ይሄ ሌላ አይነቱ ነገር በእውነት ከወንጌል የሚጠበቅ እነሱ መብታቸው ያርጉ። እኛ ግን እሱን ስናደርግ አንገኝም። ይህንን ትምህርት አስተካክላለሁ ወይም ደግሞ ይህንን ለማስተካከል የተጠራው ሰው ነኝ የሚሉ አንድ ሰው ኢየሱስ ማለት በአንድ በኩል ኢየሱስ ማለት አብ ነው ይሉናል፣ በሌላ በኩል ደግሞ አይ አብ አይደለም አብ ላይ የተለጠፈ ስጋ ነው ይሉናል። ወይት ቦታ ላይ እንደዚህ አይባልም። ለኢየሱስ ስጋ አብ ላይ የተለጠፈ ስጋ ምን ማለት ነው? አንድ ለመንፈሳዊ ነገር ክብር ያለው ለኢየሱስ ክርስቶስ ክብር ያለው ለስጋው ሰውነት ክብር ያለው አብ ላይ የተለጠፈ ስጋ ተጠንቅቀው የተናገሩት ስድብ ነው። እንግዲህ እሳቸው እንዲያውም ሌሎቻቸው እንዳትሳደቡ እያሉ የሚሰድቡን ስድብ ነው። እንግዲህ በጣም የረቀቀ ስድብ መሆኑ ነው። መጽሐፍ ቅዱሳችን አንድ ሰው ያላለውን ነገር ብሏል ማለትም ስድብ የሚያደርጉትን አያውቁምና ይቅር በላቸው ነው የኛ ምላሽ የሚሆነው። ሰላም ብያለሁ። እግዚአብሔር እርቶን ደግሞ ዛሬ ትንሽ ደቂቃዎች ለማግኘት ሞክሬያለሁ። በቂ ጊዜ እናገኛለን ብዬ አስባለሁ። ጥያቄዎች ያሏችሁ ሰዎች ጥያቄ እድል እሰጣለሁ። በተለይ እዚህ በአንድ አምላክ ትምህርት በኢየሱስ ስም ጥምቀት በምታምን ቤተክርስቲያን ዙሪያ ላይ ጥያቄዎች ያሏችሁ የምታውቁ የሚመስላችሁ ሰዎች እንግዲህ ይሄ ጥሩ እድል ይመስለኛል። እግዚአብሔርን በጣም እናመሰግናለን። በልዩ ልዩ ቦታዎች ላይ ትልልቅ ነገሮች እየሆኑ ናቸው። እዚህ እኛ አካባቢም እኔ የምኖርበት አካባቢ በአይነቱ ልዩ የሆነ የአውትሪች ቀን ነበረን። ውጭ ወንድሞች እህቶች ወጥተው ይህን ወንጌል ሲመሰክሩ ትራክቶችን ሲያድሉ የቆዩበት ሳምንት ነው። ባለፈው ሳምንታት ያለፉት በጣም ደስ የሚል ነበር። እንዲሁም በአገር ቤት አካባቢም በልዩ ልዩ ቦታዎች ላይ የወንጌል ስርጭት በጣም የተደረገ ውጭ ተወጥቶ ወንጌል እየተሰበከ በጣም ብዙ ሰዎች ይህንን እውነት እየተቀበሉ በጌታ በኢየሱስ ስም እየተጠመቁ መሆናቸውን እየሰማን ነው። ልዩ ልዩ ዜናዎች እየወጡ ነው። እግዚአብሔር ይመስገን። እግዚአብሔር በጣም እናመሰግናለን። እና ምንድን ነው ይሄ ሊጠቃም አይችል እውነት ነው የያዝ ነው። እየሰፋ እያሸነፈ የሚሄድ ነው። እግዚአብሔር የተመሰገነ ይሁን እና ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። በብዙ ሺዎች ነው ሰዎች እየመጡ ያሉት። ስለዚህ ይሄ ዝም ብሎ የብሽሽቁ መንገድ አሉባልታው የወንጌል እጥረት ሲገጥም ምንድን ነው የሚባለው? ይሄ አንዳንድ ጊዜ የኮንተንት ጠኔ የሚባል ነገር አለ። ኮንተንት የዚህ ሚዲያው ላይ በየቀኑ እየቀረቡ የሆነች የምትሰበሰብ ሳንቲም ስላለች እሷን ለመሰብሰብ ኮንተንት ሲጠፋ አሉባልታን እንደ ኮንተንት አድርገው የተለያዩ ሰዎች ስም እየጠሩ ሲሳደቡ ይውላሉ። መልሰው ደግሞ እንወያይ ይላሉ። ከትንሽ ማታ ጠዋት ይሳደባሉ፣ ማታ እንወያይ ይላሉ።
እና እንደሱ አይነት ነገሮች ይገጥሙናል። መጽሐፍ እንዳስተማረን የሚያደርጉትን አያውቁምና ይቅር በላቸው ነው የኛ ምላሽ የሚሆነው። እኛ ምን ላይ ነው? ወንጌል ላይ ነው። በጊዜውም አለጊዜውም ቃሉን ስበክ ይላል መጽሐፍ ቅዱስ። በጊዜውም አለጊዜውም ቃሉን ስበክ። ሰውን የሚቀይረው ሰውን የሚለውጠው የእግዚአብሔር ቃል ብቻ ነው። እግዚአብሔር ይመስገን። የእግዚአብሔር ቃል የሚሰራ ነው ይላል ዕብራውያን መጽሐፍ ምዕራፍ 4 ላይ የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ይወጋል፣ የልብን ሐሳብና ስሜት ይመረምራል። ይሄ ነው ኃይል የሚሰራ የእግዚአብሔር ቃል እና በጣም አመሰግናችኋለሁ። እዚህ በተለያየ መንገድ ሶሻል ሚዲያ ላይ ያላችሁ በዚህ አይነት መንገድ ላይ ብቻ ሆናችሁ ስለማይ እነሱ አሉባልታ ስለሚያወሩ እኛም አሉባልታ እናውራ እማትሉ፣ እነሱ ስለ ሰው ስለሚያወሩ እናንተ ደግሞ ስለ ሰው እማትሉ፣ ምክንያቱም በአሕዛብ መንገድ አትሂዱ ይላል። ስለዚህ ያ ነው መንገዱ ብለው ካሉ እሱ መቀጠል ይችላሉ። በዛ በኩል ባሉባልታ የሚገኝ በስድብ የሚገኝ በጥላቻ የሚገኝ ነገር የለም። ሰዎች ተሳስተውም ከሆነ የሚቀርቡበት መንገድ ነው መፈለግ ያለበት። ስለዚህ እኛ የገባንን ነገር ለማስረዳት እንሞክራለን። ሰዎችም የገባቸው ነገር ካሉ ማስረዳት መብታቸው ነው። ከዛ በተረፈ ግን በጣም የምናከብራቸውን የምንወዳቸውን አገልጋዮቻችንን ልዩ ልዩ ስም እየሰጡ የተሳደቡ እያንጓጠጡ መዋል በምንም ተአምር ሰውን የሚያቀርብ አይሆንም። እንዲሁ ዝም ለማብሸቅ ለማናደድ ይጠቅም እንደሆነ ማለት የሚናደድ ካለ ማለት ነው። ግን ለማቅረብ እኔ አለኝ የምለውን እውነት ለመናገር አለኝ የምለውን እውነት ለሰዎች ለማድረስ ኃላፊዎቻቸውን እየጠራው ብሳደብ፣ ባንጓጥጥ፣ ባሾፍ፣ ፎቶቸውን አንዴ ወደ ግራ አንዴ ወደ ቀኝ እየዘቀዘኩኝ ባደርግ እንዴት ሰዎቹን አመጣቸዋለሁ? ቻሌንጅ ማድረግ ያለብኝ ትምህርቱን በቃ በሰዎች ከዛ ማለፍ የለበት። ትምህርቱ ቻሌንጅ መደረግ አለበት። ማስረጃዎች መቅረብ አለባቸው። ከዛ ካለፈስ ምንድን ነው የሚደረገው? ጸሎት ነው። ምክንያቱም እኔ ለእኔ ብዬ እኮ ማድረገው ነገር የለም አይደል እንዴ? ሰዎች እንዲህ ለሰዎች ጥቅም ምን ያሰድበኛል? ካልተቀበሉኝ ሪስፖንሲቢሊቲ እኮ የነሱ እኮ ነው አይደል? እውነቱ ይሄ እኮ ነው። የሆነች የምጠቀመው ነገር ከሌለ በስተቀር ለእኔ ለሰው መዳን ከሆነ ሀሳቡ እንዲድኑ እውነቱን ለማድረስ ሙከራ ማድረግ ነው፣ መንገድ ነው፣ ማስረዳት ነው። ከዛ በኋላ ምን ያሰድበኛል? ካልተቀበሉኝ በቃ እግዚአብሔር ይባርካችሁ እጸልያለሁ እናንተም ጸልዩልኝ ብሎ መለያ ነው እንጂ የሚሆነው ይሄ ሌላ አይነቱ ነገር በእውነት ከወንጌል የሚጠበቅ አይደለም። ግን እነሱ መብታቸው ነው ያርጉ። እኛ ግን እሱን ስናደርግ አንገኝም። ያ ነው መጠንቀቅ ያለብን። እግዚአብሔር የተመሰገነ ይሁን። እኛ በወንጌሉ ላይ ብቻ ትኩረት አድርገን መሄድ ነው ያለብን። ብዙዎቻችሁ በእንደዚህ አይነት መረዳት ውስጥ እንዳላችሁ እያየው ስለሆነ ደግሞ ስለ እናንተም እግዚአብሔርን በጣም አመሰግናለሁ። ጌታ ኢየሱስ ይክበር። ዛሬ ማድረገው ምንድን ነው? እንደተለመደው አጠር ያለች ነገር ከእግዚአብሔር ቃል እናይና ጥያቄ ላላችሁ ሰዎች አብዛኛውን ጊዜ እሰጣለሁ። በተለይ የሚመስላችሁ ሰዎች በቃ ልክ የሆነ እኛ እንዲህ የሆነ ያላነበብነው የመጽሐፍ ቅዱስ ክፍል ያለ የሚመስላችሁ ሰዎች አላችሁ። አንዳንዴ አነጋገራችሁን ስሰማ ይህንን ጥቅስ ብንጠቅስላቸው ኖሮ ምን አይነት የምትሉት ነገር ሳያነቡ ዘለውት ነው መሰለኝ ብላችሁ የምታስቡ አይነት አላችሁ። አንዳንድ ጊዜ ደግሞ የቃላት ጨዋታዎች እነሱ እኛ አሁን ብዙ የቃላት ጨዋታ ላይ ትኩረት አናደርግም እንጂ እስኪ አንዳንድ ጨዋታዎች እንዴት እንደሚመስሉ ታዩታላችሁ። እና ይህ መንፈሳዊ ነገር ነው። የእግዚአብሔር ቃል ነው የምንናገረው። ጉዳዩ መጽሐፍ ቅዱስ ውስጥ አለ የሚለው ነገር ነው እንጂ ዋናው ነገር ለእኛ ሎጂክ ያስኬዳል ወይ፣ በምድራዊው የኛ አስተሳሰብ በዛ ይሄድልናል ወይ የሚለው ብዙም ያዋጣ አይደለም። እንደሱ አይነት ነገር እና አብዛኛውን ይህንን እውነት በስጋ የተገለጠ አንድ አምላክ ስሙ ኢየሱስ የሚባል ይህንን መረዳት ያልቻሉ ወገኖቻችን መጽሐፍ ቅዱስን ወደ ሰውኛ ለማውረድ
የሚደረግ እንግዲህ እኛ እንደዚህ ካለማ እኛ እንደዚህ ነው የምንለው፣ እንዲህ ነው ማለት ነው። ሄደ ማለት ሄደ ነው፣ መጣ ማለት መጣ ብቻ። መጽሐፍ ቅዱስ ውስጥ እንደዛ የሚባል ነገር የለም። ሄደ ማለት መጣ ሊሆን ይችላል። መጽሐፍ ቅዱስ ውስጥ መጣ ማለት ሄደ ሊሆን ይችላል። ሰው ማለት በቃ እኛ የምናውቀው አዳም ብቻ አይደለም። አዳም ብቻ ሰው ላይ ይባል ይችላል። መላእክት ሰው የተባለበት ሊኖር ይችላል። ወደ 6-7 ነገሮች ሰው የተባሉ ሊኖሩ ይችላሉ። መጽሐፍ ቅዱስ አሁን ማነው ዳዊት ሲሞት እሄዳለሁ አለ አይደል? ኢየሱስ ክርስቶስ እንደሱ አለ። ወጣ አለ። ይሄ ወጣ ማለት ወረደ ማለት ነው አለ ኤፌሶን ላይ ሲናገር። ወጣ ማለት ወረደ እንዴት ይሆናል? በእኛ አነጋገር ወጣ ማለት ወረደ እንዴት ነው? ወደ ላይ ወጣ ማለት ወረደ ማለት ነው ይላል ኤፌሶን ምዕራፍ 4 ላይ። ምን ለማለት ነው? መጽሐፍ ቅዱስ ቃላቶቹን እንዴት እንደሚጠቀማቸው ማጥናት በጣም ያስፈልጋል። ብዙ ነገሮችን እናያለን። አንበሳ እንዲህ አንበሳማ ጫካ ውስጥ ያለው ነው አይደለም። መጽሐፍ ቅዱስ ጋር ስትመጣ ሌላም ነገር አንበሳ የተባለ ታገኝ ትችላለህ። እንዴት ነው መጽሐፍ ቅዱስ የተጠቀመበት ያንን እያለን ነው የምናጠናው እንጂ አንበሳማ ጫካ ውስጥ ነው የሚኖረው በቃ በዛ ነው የምንረዳው ብሎ ካለ አንድ ሰው መጽሐፍ ቅዱስን አላወቀውም ማለት ነው። ብዙ እንደዚህ አይነት ነገሮች ለምሳሌ እኔ ብሎ ከተናገረ እኔ ብሎ መናገር አለበት። እሱ ብሎ ካለ ሌላ አካል ነው የሚያመለክተው። አሁን ክርስቶስ በተለይ 2 ነገሮችን ክርስቶስ ሲናገር በጣም ይገርማቸዋል። አብ የሚለውን ሲናገርና የሰው ልጅ የሚለውን ቃል ሲናገር መጽሐፍ ቅዱስ ውስጥ አይታችሁ ከሆነ አንድም ቀን ሁልጊዜ እርሱ እያለ ነው የሚናገር። ግን የሰው ልጅ የሚለው ኢየሱስን አያመለክትም ተብሎ አይታወቅም። አንድም ቀን ግን እኔ ነኝ የሰው ልጅ እኔ ነኝ ብሎ አያውቅም ኢየሱስ። ዝም ብላችሁ እንደው እየከፈታችሁ ብታየው ለምሳሌ አንዳንድ ለነገሩ ርዕሴ ስላልሆነ ብዙ እዛ ላይ ላልሄድበት እችላለሁ። ግን እንዲያው ለምሳሌ ምን የሚል ቃል ላሳያችሁ። ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ ስታነቡ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል ይላቸዋል። ይሄዳለሁ አይ ይሄዳል። ስለ እርሱ እንደተጻፈ ማን ነው እሱ? አይ እርሱማ ካለ ሌላ አካል አለ። የሰው ልጅ የሚባል ሌላ አካል አለ። ስለዛ ነው እያወራ ያለው አይባልም። ይሄዳለሁ አይልም፣ ይሄዳል ይላል። የሰው ልጅ በብዙ ደመና ከሰማይ መላእክት በደመና ከሰማይ መላእክት ጋር እመጣለሁ አይልም። የሰው ልጅ ካለ ይመጣል ነው የሚል። የሰው ልጅ ብሎ አንድም ቦታ ላይ በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ እኔ ብሎ ተናግሮ ያውቃል። ስላልሆነ ነው። ለምንድን ነው እንደዚህ የሚጠቀመው? የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን አለው ይላል። የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 27። እርሱን እግዚአብሔር አብ ማንን ነው? እርሱ የሰው ልጅ ማን ነው? ማን ነው የሚናገረው? ኢየሱስ። ታዲያ እርሱን አትሞታል ስላለ የሰው ልጅ የሚባል አንድ አራተኛ አካል እንፍጠር። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ ደግሞ ኢየሱስ እርሱ እያለ የሚናገርለት የሰው ልጅ የሚባል ደግሞ አለ። ስለዚህ 4 እናድርግ እና እነዚህ ነገሮች እንዴት ነው የተቀመጡት መጽሐፍ ቅዱስ ላይ የሚለውን ነገር ማየት ያስፈልጋል። መጽሐፍ ቅዱስ ቃላቶቹን እንዴት ነው የሚጠቀምባቸው? እኛ በመደበኛ የቋንቋ መስተጋብር ምንድን ነው የምንለው፣ እንዴት ነው የምንጠቀምበት የሚለው ብቻ አያዋጣም። መጽሐፍ ቅዱስ እናጠና። መጽሐፍ ቅዱስ እኛ የምንጠቀምባቸውን ቃላቶች ለተለየ ከፍ ላለና ልዩ በሆነ መንገድ የሚጠቀምባቸው በርካታ ጉዳዮች አሉ። እግዚአብሔር የተመሰገነ ይሁን እና ይህንን ሁሉ አይተን ነው የምንሄደው። እግዚአብሔር ይመስገን። ግን ይህንን አላያችሁም፣ በጥልቀት ለመመርመር እድል አልገጠማችሁም፣ እኛ እናሳያችሁ የሚልም ካለ በጣም በደስታ የማስተናገድበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። በተለይ ደግሞ በሌላ አካባቢ ላይ የተለየ በቃ የእነሱን ነገር እሳቸው ናቸው የሚያውቁት የሚባሉ አይነትም ሰዎች አሉ። ይገርመኛል። አንድም እኮ ስለምንለው ነገር ምንም አይነት መረዳት
በቃ እንዴት ነው ትንሽ ጫፉን ሰው እኮ ስለሌላ ለማውራት ጌታ ኢየሱስ እንደሱ አድርጓቸዋል እኮ ደቀ መዛሙርቱ። እሱ እነሱን ከመጠየቁ በፊት ሰዎች የሰውን ልጅ ማን ይላሉ ብሎ ጠየቃቸው። ሰዎች የሆነ እውቀት ያስፈልጋል ማለት ነው። አንዳንዶቹ ኤልያስ ነው፣ አንዳንዶቹ ኤርሚያስ ነው፣ አንዳንዶቹ ደግሞ ከነቢያት አንዱ ነው አሉ ይላል። ስለዚህ ያውቃሉ ሌሎቹ ስለ ኢየሱስ ምን እንደሚሉ ወይም ስለ ሰው ልጅ ምን እንደሚሉ ያውቃሉ። እናንተስ ማን እንደሆንኩ ትላላችኋል? ስለዚህ ትንሽም ቢሆን ማወቅ ያስፈልጋል። ዝም ብለህ ተነስተህ ምን ይላሉ ሰዎች ሲባል ኤልያስ ነው ኤርሚያስ ነው ምናምን አላሉም እኮ ስለሚሉ ነው እኮ ያሉት። እኛን ደግሞ ማስተማር የሚፈልግ ተሳስታችኋል እዚህ ጋር ማለት የሚፈልግ ሰው ደግሞ ምን እንደምንል እንኳን ማወቅ አለበት። እና አንዳንዴ ማብሸቅ ስለሚመስላቸው አንድ በጣም ትልቅ እዛ አካባቢ ሌላ ከኛ ይህንን ትምህርት አስተካክላለሁ ወይም ደግሞ ይህንን ለማስተካከል የተጠራው ሰው ነኝ የሚሉ አንድ ሰው ኢየሱስ ማለት በአንድ በኩል ኢየሱስ ማለት አብ ነው ይሉናል፣ በሌላ በኩል ደግሞ አይ አብ አይደለም አብ ላይ የተለጠፈ ስጋ ነው ይሉናል። ወይት ቦታ ላይ ራሱ ቃሉ ራሱ ውበት የለውም። እንደዚህ አይባልም። ለኢየሱስ ስጋ አብ ላይ የተለጠፈ ስጋ ምን ማለት ነው? እንዴት እንደዚህ ይባላል? አንድ ለመንፈሳዊ ነገር ክብር ያለው ለኢየሱስ ክርስቶስ ክብር ያለው ለስጋው ሰውነት ክብር ያለው አብ ላይ የተለጠፈ ስጋ ምን ማለት ነው? አሁን ምንድነው ይሄ? ወደ ብሽሽቅ አይነት ነገር፣ ወደ ስድድብ አይነት ነገር ይሄ ተጠንቅቀው የተናገሩት ስድብ ነው። እንግዲህ እሳቸው እንዲያውም ሌሎቻቸው እንዳትሳደቡ እያሉ የሚሰድቡን ስድብ ነው። እንግዲህ በጣም የረቀቀ ስድብ መሆኑ ስድብ የግዴታ ይሄ እኛ የምናውቀው ከባህልም ከወግም ከምን የወጣው ቃላቶች ብቻ አይደሉም። መጽሐፍ ቅዱሳችን አንድ ሰው ያላለውን ነገር ብሏል ማለትም ስድብ ነው። ያልተናገረውን መንፈስ ቅዱስ እየሰደበ ሲል እኮ ብልግ ብሎ ሰው መንፈስ ቅዱስን እኮ ከስነ ስርዓት የወጡ ቃላቶችን እንላቸዋለን እኮ ማለት እኮ አይደለም እኮ። እግዚአብሔር ይመስገን። ያልሆነውን ሆንክ ማለትም ስድብ። አንተ ምን ስለ ስድብ ነው አሉት። ምን ብዬ ተሳደብኩ ሲላቸው አንተ ሰው ስለሆንክ ስትሆን ራስን አምላክ ስለማድረግ ነው። ያልሆንክ ሆኖናል፣ ያልሆንኩትን ሆኛለሁ ማለት ስድብ ነው ተብሎ ነው ጸጋ ይቀርብ። ስለዚህ እንደዚህ አይነት ነገሮችን ያው እንሰማለን እናያለን። እናንተም ብትሆኑ ኑና ጠይቁ። ይሄ ነው ጥሩ ቦታ። ኑና ጠይቁን የሚባልበት ቦታ ላይ መታችሁ መጠየቅ ጥሩ ነው ይመስለኝ፣ እኛንም ለማስረዳት ለማስተማር። ከዛ በተረፈ ግን እንዲሁ ይህንን እምነት ገና እየተማሩ ያሉ ሰዎች ጋራ ዝም ብሎ የቃላት ጨዋታ በመጫወት ይኸው ከሐዋርያት ቤተክርስቲያን ምዕመናን ሰባቱን እንግዲህ ወደኛ መልሰን ማን ይባላሉ? ስማቸውን አናውቀውም፣ ግን እንዴት እንደዚህ ሆነ እንዴ? እኛ ያ ሁሉ ሺህ ሰው እየተጠመቀም ችግር አልገጠመንም። ሰባት ሰው ስማቸው አይታወቅም። እና እንደዚህ አይነት ዝም ብሎ ለብሽሽቅ የሚደረግ አይነት ነገሮች ብዙ አይጠቅሙንም። ግን በትምህርት ላይ ያለን ነገር መታችሁ ቻሌንጅ እንድታደርጉ እድሉን ለመስጠት ያክል ነው።